በሁለተኛው የዓለም ጦርነት ወቅት በሆላንድ ኔዘርላንድ ይኖር የነበረ በሰዓት ጠጋኝነት የሚተዳደርና ለአራት ትውልዶች የዘለቀ ጽኑ የደች ክርስቲያንም ቤተሰብም ነበር። የእነርሱ ታሪክ የአንድ ሰው ብቻ ሳይሆን መላው ቤተሰቡ አባት፣ እህቶችና ወንድምም ነበሩበት። እምነታቸውን በሥራ ያሳዩበትና በውስጡ እጅግ አስገራሚ መለኮታዊ ተአምር የተገለጡበት ልብ የሚነካም ታሪክም ይህ ነው። የቤተሰቡ ራስ የነበሩት ካስፐር ቴን ቡም በልጆቻቸው አባት ወይም ፓፓ እየተባሉ የሚጠሩትና ሴት ልጃቸው ኮሪ ቴን ቡምና ቤትስ ቴን ቡም በሃርለን ከተማ ቤጂ በሚባል መኖሪያ ቤታቸው የታችኛውን ክፍል የሰዓት መሸጫና መጠገኛ ሱቅ አድርገውት ይኖሩም ነበር። እነዚህን ሰዎች እጅግ እንግዳም ተቀባይና ድሆችን የሚረዱ ድንቅም ቤተሰብም ነበሩ። የሚገርመው ከክስተቱ 100 ዓመትም በፊት የኮሬን አባት በዚያን ቤት ውስጥ ለኢየሩሳሌም ሰላምና ለተጨቆኑ የአይሁድ ወገኖች እግዚአብሔር ጥበቃም እንዲያደርግላቸው የጸሎት ፕሮግራም መስርተውም ነበር። ያ የትውልድ ጸሎት ከ100 ዓመታትም በኋላ በቤተሰቡ ላይ ለተገለጠው ታላቅም ተአምር መሰረትም ሆነ። በሁለተኛው የዓለም ጦርነት ናዚዎች ሆላንድን ወረው አይሁዳውያንን ማደን መግደልም ሲጀምሩ የቴን ቡም ቤተሰብ የእግዚአብሔርን ሕዝብ ዝም ብለን አንመለከትም በማለት በቤታቸው ውስጥ በኮሪ መኝታ ክፍል ግድግዳ ጀርባ ለአይሁዳውያን መደበቂያ የሚሆን ባለ 2 ስንዝር ጠባብ ምስጢራዊ ክፍል በምስጢርም ሰሩ። በጦርነቱ ወቅት ከ800 በላይ አይሁዳውያንና የደች የነጻነት ተዋጊዎችን በቤታቸው በመደበቅና ምግብ በመመገብ ወደ ሰላማዊ ቦታም አሳልፈዋል። በዚህ ሂደት ውስጥ በርካታ ተአምራትንም ሆነዋል። በአንድ ወቅትም በጊዜው ምግብ የሚገዛው በራሽን ካርድ ብቻም ስለነበረ ቤተሰብ ግን ቁጥራቸው የበዛ እንግዶች በምስጢር ስለሚያስተዳድሩ ካርዱ በፍጹም ሊበቃቸውም አይችልም ነበር። ሆኖም የቤቱ ሁለተኛ ልጅ ኮሪ ለእርዳታ በጸለየችም ጊዜ ፈጣሪ ልባቸውን ያነሳሳቸውን ሰዎች ባልታሰበ መንገድ በምስጢር በሺዎች የሚቆጠሩ የራሽን ካርዶች በደጃፎቻቸው ያፈስላቸውም ነበር። በሌላ ጊዜ ደግሞ ናዚዎች ቤታቸውን በተደጋጋሚ በድንገት እየገቡ ይፈትሹም ነበር። ነገር ግን አይሁዳውያን በ70 ሰከንድ ውስጥ ወደ ምስጢራዊ ክፍል ገብተው ግድግዳው ሲዘጋ ጠባቂዎች ግድግዳውን እያዩትና እየዳሰሱት እንኳን ምስጢሩን ሳያዩ በተአምር ያልፉም ነበር። ከዕለታት በአንዱ ቀን በአንድ የወገን ባንዳ ጠቋሚነት ናዚዎች ቤቱን ከበቡ። መላው የቴን ቡም ቤተሰብም ተያዘ። በወቅቱ 6 አይሁዳውያን በምስጢራዊ ክፍል ውስጥ ተደብቀው የነበሩ ቢሆንም ናዚዎች ቤቱን ለ2 ቀናት ቢጠብቁም ሊያገኟቸውም አልቻሉም። በኋላም አይሁዳውያኑ በሰላም አመለጡ። ሆኖም ግን ዕድሜያቸው 84 የነበሩት አባት ካስፐር ከተያዙ ከ10 ቀናትም በኋላ በእስር ቤትም አረፉ። ኮሪና እህቷ ቤትስ ደግሞ በጀርመን ወደሚገኝ አስፈሪ የሴቶች ማተኮሪያ ካምፕ ተወሰዱ። በዚያም የሞት ሸለቆ ውስጥ እግዚአብሔር በ2 እህትማማቾች ላይ ያደረጋቸውን ድንቅ ተአምራት የሚከተሉትም ናቸው። በካምፕ ውስጥ በሺዎች የሚቆጠሩ ሴቶች በበሽታና በረሃብ ይረግፉም ነበር። ኮሪ በልብሷ ውስጥ ደብቃ የመጣቻትን አንዲት በጣም ትንሽ የቪታሚን ፈሳሽ መያዣ ጠርሙስም ነበረቻት። በየቀኑም ለታመሙትና ለሚሞቱት ሴቶች ከዚህ ጠርሙስ ላይ
ጠብታን እየመጠነች ትሰጥኑ ነበር። የሚገርመው ተአምር ደግሞ ያቺ ትንሽ ጠርሙስ በየቀኑ ለብዙ ሴቶች እየተሰጠች ለአንድም ቀን እንኳን ሳታልቅ ወይም ሳትደርቅ ለረጅም ሳምንታት በተአምራት ፈሳሽ ማፍሰሷን ቀጠለች። ልክ መጽሐፍ ቅዱስ ላይ በነቢዩ ኤልያስ ዘመን የደቀቀው የዱቄት ማሰሮና የዘይቱን ጭልፍ እንዳልተገደበ ሁሉ ያቺ ጠርሙስም ሌላ መድኃኒት እስኪመጣ ድረስ በተአምር አልቃም አታውቅም ነበር። ኮሪ ወደ ካምፑም ሳትገባ መጽሐፍ ቅዱስ ደብቃም ገብታ ነበር። በካምፑ ውስጥ ፍተሻም እጅግ ጥብቅ ቢሆንም የእግዚአብሔር መላእክት የጠባቂዎችን ዓይን ስለጋረዱት ኮሪን ሳትፈተሽ አልፋ እንድትገባም አደረጉ። እነሱ በነበሩበት የሰፈሩ ክፍል ውስጥ እጅግ የሚዘገንን የቅማልና ቁንጫ ወረርሽኝ ተከስቶም ነበር። ቤትስ ግን ስለ ቁንጫዎቹም እግዚአብሔርን ማመስገን አለብን ስትል ኮሪን አበረታታቻት። በኋላ ላይ የታወቀውን እውነት ጠባቂዎቹ በቁንጫው መበከል ምክንያት ወደዚያ ክፍል ዝቅ ብለው በፍጹም አይገቡም ነበር። በዚያ ምክንያት እህትማማቾቹ በየምሽቱ መጽሐፍ ቅዱስን እያወጡ በነጻነት በመቶዎች ለሚቆጠሩ ተስፋ ለቆረጡም ሴቶች ወንጌልን ይሰብኩ ያጽናኑም ነበር። ቁንጫውም ለመንፈሳዊ ነጻነታቸው የተአምር ጋሻም ሆነላቸው። እህቷ ቤት በካምፕ ውስጥ እያለች በነበረባት የቀደመው ከባድ ሕመም ምክንያት ከመሞቷ በፊት ለኮሪ እንዲህ አለቻት። ከጦርነትም በኋላ ለዓለም መናገር አለብን። እግዚአብሔር ካዘጋጀው ጉድጓድ የበለጠ ጥልቅ የሆነ ምንም አይነት ኃጢአት ጉድጓድ የለም። እርሱ ከሁሉ በላይ ጥልቅ ነው። ቤትስ በታኅሳስ ወር ላይ በካምፑ ውስጥ በሰላም አረፈች። ይህ ከሆነ ከአንድ ሳምንትም በኋላ ኮሪ ቴን ቡም በተአምራዊ ሁኔታ ስሟ ይፈታ በሚል መዝገብ ላይ በስህተት ተጻፈና ከካምፑ በነጻ ተለቀቀች። የሚገርመው እሷ ከተለቀቀች ከጥቂት ቀናትም በኋላ በእሷ የዕድሜ ክልል ውስጥ የነበሩ በካምፑ ውስጥ የቀሩትም ሴቶች በሙሉ በጋዝ ክፍል ውስጥ ተጨፍጭፈውም ተገደሉ። የእሷ መፈታት ፍጹም የሆነ የእግዚአብሔር እጅ ነበር። የናዚም ጦርነት ካበቃም በኋላ ኮሪ ቴን በሕይወት የተረፈች ብቸኛ የቤተሰቧም አባል በመሆን የአባቷንና የእህቷን አደራ በመያዝ በዓለም ዙሪያ ከ60 በላይ ሀገራትም እየተጓዘች ስለ እግዚአብሔር ፍቅር ተአምራትና ይቅር ባይነትንም መሰከረች። እሷንም ያሰቃየዋትንና እህቷን የገደሉትን የናዚ ወታደሮች እንኳን ፊት ለፊት አግኝታ በክርስቶስ ፍቅር ይቅር በማለት የታሪኳን ገድል በመፈጸም ክፉውን በክፉ ሳትመልስ ፍቅር በሚል ትልቅ መሣሪያ ተሸንፋ የሕይወቷን ትልቅ ማኅተም አኖረች።